ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ የህጎችን እርከን ወይም ደረጃ በኢትዮጵያ እናያለን ማለት ነው። ስለዚህ በዚህ ቪዲዮ የህጎችን እርከን በቅደም ተከተል ከከፍተኛ ወደ ዝቅተኛ የምናይ ይሆናል ማለት ነው። ህጎችን በእርከን ወይም በደረጃ ለማስቀመጥ መሰረት የምናደርገው ምንድን ነው? ህጉን የሚያወጣውን አካል ስልጣን ነው ማለት ነው። ህጉን ያወጣው አካል ስልጣን ወይም ደግሞ የህግ አውጪውን ስልጣን መሰረት በማድረግ ነው ህጎችን እርከን የምንሰጣቸው ወይም የምናወዳደራቸው ማለት ነው። በአንደኝነት ደረጃ ሰፍሮ የሚገኘው እንግዲህ የኢትዮጵያ ህገ መንግስት ነው ማለት ነው። በ1987 ዓ.ም የወጣው የኢትዮጵያ ህገ መንግስት በአንደኛ ደረጃ ላይ ይቀመጣል። ይህም እንግዲህ የሀገሪቱ ከፍተኛ ህግ ነው ማለት ነው። ይህም እንግዲህ በህገ መንግስቱ በአንቀጽ 9 ንዑስ አንቀጽ 1 ላይ ከህገ መንግስቱ ጋር የሚጣረስ ማንኛውም ህግ ወይም ውሳኔ ተፈጻሚነት አይኖረውም በማለት ይደነግጋል። ስለዚህ በአንደኝነት ደረጃ የተቀመጠው ህገ መንግስት ነው ማለት ነው። በሁለተኛ ደረጃ ላይ የተቀመጠው እንግዲህ አከራካሪ ጉዳይ ነው። ይህም እንግዲህ አንደኛ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች፣ ሁለተኛ በህዝብ ተወካዮች ምክር ቤት የሚወጡ ህጎች አሉ። ከነዚህ የትኛው ነው ሁለተኛ ደረጃ መቀመጥ ያለበት የሚለው አከራካሪ ጉዳይ ነው። የህግ ባለሙያዎችም የየራሳቸውን አቋም ይይዛሉ ማለት ነው። እንዴት አከራካሪ እንደሆኑ እንያቸው። እንግዲህ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ ህግ አካል እንደሆኑ ህገ መንግስቱ አንቀጽ 9 ንዑስ አንቀጽ 4 ላይ ይደነግጋል። ስለዚህ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች ህግ ናቸው በዚህ በህገ መንግስቱ በአንቀጽ 9 ንዑስ አንቀጽ 4 መሰረት ማለት ነው። በዚሁ በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 12 ላይ የህዝብ ተወካዮች ምክር ቤት ዓለም አቀፍ ስምምነቶችን እንደሚያጸድቁ ይደነግጋል። ህጎችን እርከን ስንሰጥ ወይም ደረጃ ስናወጣ የህግ አውጪውን ስልጣን መሰረት በማድረግ ነው ብለናል። ስለዚህ ዓለም አቀፍ ስምምነቶች ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሚጸድቁት በህዝብ ተወካዮች ምክር ቤት ነው ማለት ነው። እንዲሁም ደግሞ አዋጆች የሚወጡት በህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት እንግዲህ በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 1 መሰረት ህጎችን ያወጣል፣ አዋጆችን ያወጣል ማለት ነው። ስለዚህ አሁን ጥያቄው ምንድን ነው? ሁለተኛ ደረጃ ላይ መቀመጥ ያለበት አዋጅ ነው ወይስ ደግሞ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች ናቸው የሚል ነው። እንግዲህ ሁለቱም ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የጸደቁት በህዝብ ተወካዮች ምክር ቤት ነው። እንዲሁም ደግሞ አዋጆች የሚወጡት በህዝብ ተወካዮች ምክር ቤት ነው ማለት ነው። ስለዚህ ተመሳሳይ ስልጣን ባላቸው አካል ስለወጡ የትኛው ነው በደረጃ መብለጥ ያለበት የሚለው በህግ ባለሙያዎችም ጭምር አከራካሪ ነው ማለት ነው። በሶስተኛ ደረጃ ላይ የሚቀመጡት እንግዲህ ደንቦች ናቸው፣ ሬጉሌሽንስ። ደንቦች የሚወጡት እንግዲህ በሚኒስትሮች ምክር ቤት ነው ማለት ነው። ስለዚህ ደንቦች ከአዋጆች በታች በሶስተኛ ደረጃ ይገኛሉ ማለት ነው። ምክንያቱም የህዝብ ተወካዮች ምክር ቤት ከፍተኛው የሀገሪቱ የህግ አውጭ አካል ስለሆነ ማለት ነው። ስለዚህ ደንቦች በሚኒስትሮች ምክር ቤት የሚወጡ ደንቦች በሶስተኛ ደረጃ ላይ ይገኛሉ ማለት ነው። ደንቦችም የሚወጡት እንግዲህ አዋጆችን ለማስፈጸም ነው ማለት ነው። አዋጆች ከወጡ በኋላ አዋጁን ለማስፈጸም ደንቦች ይወጣሉ። እነዚህ ደንቦች እንግዲህ ከአዋጁ በተሻለ ዝርዝር ጉዳዮችን ይዘው ነው የሚወጡ ማለት ነው። ስለዚህ እነዚህ ደንቦች ከአዋጁ ጋር አይጋጩም፣ ዝርዝር ጉዳዮችን ብቻ ያብራራሉ ማለት ነው። በአራተኛ ደረጃ ላይ የሚገኙት እንግዲህ መመሪያዎች ወይም ዳይሬክቲቭስ ናቸው ማለት ነው። መመሪያዎች ደግሞ እንግዲህ ደንቦችን ለማስፈጸም ነው የሚወጡት ማለት ነው። እንግዲህ አዋጆች ይወጣሉ፣ አዋጆችን ለማስፈጸም ደንቦች ይወጣሉ፣ ደንቦችን ለማስፈጸም ደግሞ መመሪያዎች ይወጣሉ ማለት ነው። ስለዚህ መመሪያዎች ደግሞ ከደንቦች በጣም ዝርዝር ጉዳዮችን ይዘው ይወጣሉ ማለት ነው። እነዚህ መመሪያዎች እንግዲህ የሚወጡት በሚኒስቴር መስሪያ ቤቶች ወይም በኮሚሽኖች ወይም በባለስልጣናትና በኤጀንሲዎች የሚወጡ ናቸው ማለት ነው። የህጎች እርከን ሲጠቃለል እንግዲህ ምንድን ነው? አንደኛ በ1987 ዓ.ም የወጣው የኢትዮጵያ ህገ መንግስት ነው። ሁለተኛ ደረጃ ላይ የሚገኝ ደግሞ አከራካሪ ነው። አንዳንዶች ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች ናቸው ይላሉ፣ አንዳንዶች ደግሞ አዋጆች ናቸው ይላሉ። ስለዚህ አከራካሪ ጉዳይ ነው ማለት ነው። በሶስተኛ ደረጃ ደንቦች ናቸው፣ በአራተኛ ደረጃ መመሪያዎች ናቸው ማለት ነው። እንግዲህ የህጎች እርከን ወይም ደረጃ
እነዚህ ናቸው ማለት ነው። ክልሎችም እንግዲህ በዚህ አግባብ ህገ መንግስት አላቸው፣ አዋጆችን አሏቸው፣ ደንቦችም መመሪያዎችንም ያወጣሉ ማለት ነው። እነዚህ የክልል ህጎች እንግዲህ ከዚህ ከፌዴራሉ ህግ ጋር መጋጨት የለባቸውም ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ዛሬ ቪዲዮአችን እንግዲህ የህጎችን ደረጃ ወይም እርከን አይተናል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።